አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ። ሰላም እንዴት አላችሁ? ክቡራን ተመልካቾቻችን፣ ተከታታዮቻችን፣ የስርዓት ሚዲያ ቤተሰብ በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁንም ሰላም ብለናል። እንኳን አደረሳችሁ። ጌታ እንኳን አደረሶት። እንደምን ቆዩ? እንዴት ሰነበቱ? ያው እንግዲህ ዛሬ ባለፈው ባስተዋወቅ ነው መርሃ ግብር ላይ በአዲሱ ርዕስ ማለት ነው ተከታታይ ትምህርቱ እንዳለ ሆኖ በዚህ ሳምንት ምን አለ የሚል አዲስ መርሃ ግብር ልንጀምር እንደሆነ ማስታወቂያ ሰጥተን ነበር። ቀኑም ደረሰና ዛሬ በዚህ ሳምንት ምን አለ ልንል ተገናኝተናል። ስለዚህ ዛሬ ውይይታችን በዚህ ሳምንት ምን አለ የሚል ነው። ከባለፈው ቅዳሜ ጀምሮ እስካሁን ሰዓት እስከዚህኛው ቅዳሜ ድረስ ምን አለ በዚህ ሳምንት በቤተክርስቲያናችን ዙሪያ የተከበሩ በዓላት ካሉ እነሱን እናያለን። ከዛ ደግሞ የተነሱ ርዕሰ ጉዳዮች ካሉ ቤተክርስቲያንን የሚመለከቱ ምዕመናንን ግራ ያጋቡ መልስ የሚያስፈልጋቸው ካሉ እነሱን እንመለከታለን። እና ያው እንግዲህ በዚህ ሳምንት ምን አለ ለማለት ነው ዛሬ የተገናኘ ነው። ያው ተመልካቾቻችን ተከታታዮቻችንን ይሄንን መርሃ ግብር እንዲትረዱት እንፈልጋለን። በዚህ ሳምንት ምን አለ ስንል በዚህ ሳምንት በቤተክርስቲያን ዙሪያ የተከናወኑትን ሁኔታዎች የምናይበት ስለሆነ ጥያቄዎችም አስተያየቶችም ቢልኩልን የበለጠ ለማቅረብ ጉዳዩን ይመቸናል። ለመርሃ ግብሩ መከናወን በጣም ጥሩ ጉልበት ይሰጣልና እኛ ያው በተወሰነ ስለሆነ የምናየው ሌሎች ተመልካቾቻችንና ተከታታዮቻችን ደግሞ ባሉበት በየአካባቢያቸው ያሉትን ሁኔታዎች ስለሚያውቁ ለዚህ መርሃ ግብር የሚመጥኑትን እናቀርባለን። ደግሞ ሌላም አስፈላጊ ሁኔታ ካለ ደግሞ ሌላ መርሃ ግብርም ለመቅረጽ ሌላ በር ይከፍታልና ለዚህ እንኳን አደረሳችሁ ብለናል። የሌላ በዚህ ሳምንት ምን አለ ወደ ሰው ላይ ይሻላል። እኔም እንደምሰነበታችሁ እንኳን ለብርሃነ ዕርገቱ አደረሳችሁ ላለው መምህር እንደምሰነበቱ እንኳን አደረሰው ትላለሁ። እንግዲህ በዚህ ሳምንት ምን አለ መርሃ ግብራችን እንግዲህ ሳምንቱን መዳሰስ ነው። ሳምንቱ እንግዲህ ብዙ ነገር አለ፣ ብዙ ነገር አለ። ግን ከብዙ ነገር ደግሞ እንደው ምን አለ ብለን የተወሰኑትን ለማንሳት ያህል ቤተክርስቲያንን የተመለከቱ አጠቃላይ ከሰማይ እስከ ምድር ስንመለከት በሳምንቱ ብዙ አለ። ምን ያልተባለ ያልተነገረ ያልተፈጠረ ነገር የሌለ አይመስልም አንዳንዴና ዓለሙ በየቀኑ የሚፈጥረው አዳዲስ ነገር ነው። በየቀኑ የሚነገረው ነገር ትውልዱ ተናጋሪ የሚገርመው ትውልዱ ተናጋሪ ነው። ቃላት ይፈጠራሉ፣ አነጋገሮች ይራቀቃሉ። ነገሮች በቃ በእያንዳንዱ በጣም ብዙ ነገሮች አሉ። እኛ ግን ትኩረታችን ዋናው ቤተክርስቲያን ጋር የተያያዘውን ምዕመናንን ሕይወት የሚጎዳውን ከምዕመናን ሕይወት ጋር የተያያዘውን ከዘላለማዊ ሕይወት ጋር ዓለማዊ ሕይወታቸውን ያው በተለያየ ምክንያት እንትን ይወቅታል። ግን እኛ ዋናው ደግሞ ዘላለም ሕይወታችን እንዳይጎዳ እዛ ላይ አትኩሮ ለምዕመናን አስተማሪ የሆኑትን ነገሮች ማቅረብ ነው እና በዚህ ሳምንት እንግዲህ ምናልባት ቅድም ብለዋል የሚዳሰሱ ነገሮች ይኖራሉ፣ የተለያዩ ርዕስ ያላቸው። ግን የመጀመሪያ በዚህ ሳምንት እንግዲህ ለምዕመናን የበጀ የሚሆነው ቅዱሳንን ብናስተዋውቃቸው ትልቁ ነገር እችን ሕይወታችን መማሪያዎች እነሱ ናቸው። ለመናገር ቅዱሳን ናቸው የኛ ትምህርት ቤታችን። እስካሁን በቅዱሳን ሕይወት ባንማር ኖሮ መቆም አንችልም። ችግሩንም ሁሉንም የምናልፈው በችግር ያለፉትን በመከራ ያለፉትን ቅዱሳን ታሪካቸውን ስለምናነብ ነው። እነዛን ያሳለፈ እግዚአብሔር እኛንም እንደሚያሳልፈ ተስፋ ስለምናደርግ ስለምናምን አስቀድመን ልናስተዋውቃቸው የምንችለው በመቼውም ጊዜ በዚህ ሳምንት ምን አለ በዓላት ነው። ከዛ ቀጥሎ ነው እና የቅዱሳንን ተጋድሏቸውን ናቸውን ያን በሙሉ ታሪካቸውን እንኳ ዘርዝረን ለመናገር ጊዜ ቢያጥረንም ቢያንስ እንኳ አስበዋቸው መጻሕፍትን አገላብጠው የነዛን ታሪክ እንዲያነቡ ጥቆማ መስጠት። ስለዚህ በዚህ ሳምንት አሉ ቅዱሳን ብዙ አሉ። ግን በተለየ መልኩ ጎላ ብለው የሚታወቁ ዓመታዊ ተብለው የተቀመጡ በዓመት የተከበሩትን እናያለን። ለምሳሌ በ11 እንግዲህ በዚህ ሳምንት አለ የምንለው እንግዲህ ከባለፈው ቅዳሜ ጀምሮ እስከሚመጣው ቅዳሜ ያለውን ነው። በዚህ ሳምንት እንግዲህ በ11 ቅዱስ ያሬድ ነበር። እንግዲህ ቅዱስ ያሬድ ማን ነው ቢባል በጣም ሙሉ ቤተክርስቲያናችን ነው ብለን አፋችን ሞልተን ልባችን ኮርቶበት ልናገረው እንችል ሊቃችን ነው። እንደውም በቅዱስ ያሬድ ልክ ገና አልተሰራም።
ስራ ተጀምሯል። ሊቃውንቱ አድባራቱም በተወሰነ መልኩ ቅዱስ ያሬድን ማስተዋወቅ ጀምረዋል። እሱንም እኛ የምናበረታተው ነው የሚሆነው። ምክንያቱም የቤተ ክርስቲያኒቱ እስትንፋስ ቅዱስ ያሬድ ነው። በቃ ቅዳሴው ቅዱስ ያሬድ ነው፣ ማህሌቱ ቅዱስ ያሬድ ነው፣ ወንጌል ትርጓሜውም ቅዱስ ያሬድ ነው እና ሚስጥሯ እሱ ነው። የእሱ በዓል ተከብሮ አልፏል። ግንቦት 11 ቀን የቅዱስ ያሬድ ብዙ የተነገረበት ቀን ነው። እሱ ቀን ነው። ሁለተኛው በ12 ደግሞ እንዲሁ ዓመታዊ በዓል አልፏል። የእናታችን የቅድስት ክርስቶስ ሰምራ በተለየ መልኩ ሌሎች ሰዎች ያልሞከሩትን ሞከራ ያደረገችበት በዓል ነው። እሱ ቀን ዲያብሎስን ከሲኦል አምጥታ ማልዳ ከእግዚአብሔር ጋር ለማስታረቅ የሞከረችበት በጣም ገራሚ እንትን ነው። ከሰው ፍጥረት ያን እንግዲህ በመላእክት ክብር ተፈጥሮ ኋላ ደግሞ የተዋረደውን ዲያብሎስን እንደው ከዚህ ሁሉ ነገር እሱ ቢታረቅ ዓለም ነፃ ይወጣ የለም ወይ? ምንጩ እሱ ነው ብላ እንደው ከመጀመሪያው መጀመር የፈለገች ቀዳሚ ቅዱስ ዮሐንስ የእግዚአብሔርን ነገር ቀዳሚው ቃል ብሎ እንደጀመረ እሷ ደግሞ በቃ ለዚህ ሁሉ ስህተት እሱ ከሆነ ምክንያቱን አምጥቶ ከአምላኩ ጋር አስታርቆ እሱን መቀም ፍጥረታቱን መቀም ይቻላል ብላ ያሰበች ቅድስት እናታችን ያደረገችበት፣ በዛው ላይ ደግሞ ቅዱስ ሚካኤል እሷን የዲያብሎስን የመጨረሻ እንትኑን ያየንበትን ቀን በቃ ዲያብሎስ ጭካኔውን በቃ ከበፊት በትዕቢት እንደወረደ አሁንም ትዕቢት እስከመቼም ድረስ የማይለቀው ሰው ለመቼም ድረስ ህይወቱ እንደማይመለስ በቃ ለሞት የተጋለጠ ሰው አንዴ በዛው ልቡ እንደጨከነ የሚቀርና እሷን እንኳ በዛው ለማስቀረት ነው የፈለገው። እሱ መምጣት አይደለም እሷን ጭምር የእሱ ተገዥ ለማድረግ ነው የሞከረው። መልአኩ ቅዱስ ሚካኤል ገብቶ ዲያብሎስን ድል ነስቶ እንደወጣት ያየንበት ትልቅ በዓል ነው። በዛ ላይ ደግሞ የጻድቁ አባታችን የአቡነ ተክለ ሃይማኖት ፍልሰተ አጽም ነው። ከዋሻው ወደ ታነጸለት ቤተክርስቲያን ወደ ቤተ መቅደሱ ምዕመናን በዝማሬ በማዕጠንት አክብረው የቅዱሳን አጽም ክብር ያለው መሆኑን ያየንበት። የአባቶቻችን አጽም ዝም ብሎ በየትም ዋሻ ቢኖር ችግር የለውም የምትል ቤተክርስቲያን አይደለችም። ቅዱሳንን አጽማቸውን ጭምር አክብራ የምታኖር ቤተክርስቲያን እንደሆነች አቡነ ተክለ ሃይማኖትንም ኢትዮጵያዊ ጻድቅ እንግዲህ ሁለቱም ክርስቶስ ሰምራል። አቡነ ተክለ ሃይማኖትም ኢትዮጵያውያን ጻድቃን ናቸው። እኛ ትኩረታችን ኢትዮጵያውያን ላይ መሆናቸው ላይ አይደለም፣ ግን እዚሁ እኛም ላይ ተወልደው ለዚህ የደረሱ ክብር እንዳሉ ልናውቅ ይገባል ነው። እኛ በሀገራችን በጎረቤታችን ለዚህ ክብር የበቁ እንዳሉ ማወቅ እንችላለን የሚለው ነው። ኢትዮጵያውያን ናቸው ስንል እንደሌላው እንደሚባለው በዘር ለመሄድ ፈልገን አይደለም። እዚሁ አጠገባችን ሀገራችን ውስጥ እንኳን የነበሩ ቅዱሳን እንግዲህ እነ ጊዮርጊስን እነ አቡነ ገብረ መንፈስ ቅዱስን እነ መርቆሬዎስን ብዙ ሰማዕታትን ብዙ ቅዱሳን ስናይ ከግብፅ ከሮም ከኢየሩሳሌም ብለን ነው ስንክሳር ውስጥ የምናገኛቸው። ስንክሳሩ ግን ኢትዮጵያውያንን ጻድቃን ጭምር አጠቃሎ ይዞ ስለ ኢትዮጵያውያን ተጋድሎ ስለ ኢትዮጵያውያን ክብር እንደሚነግረን ኢትዮጵያ እግዚአብሔርን ከቀድሞ ጀምሮ የምታመልክ ሀገር እንደሆነች በቅዱሳን አይተናል የሚለውን ለመግለጥ ኢትዮጵያውያን ጻድቃን ብለን ጠራቸዋልና እነሱ መታሰቢያቸው የተደረገበት ነው። በሌላ መልኩም ታላቁ ሊቅ እንግዲህ ቅዱስ ዮሐንስ አፈወርቅ እንግዲህ ያው እሱ ነው የእስክንድርያ ሰው ነው። በቁስጥንጥንያ ተሹሞ የኖረ ነው። የፍልስፍናው አባት እንግዲህ ስለ ቅዱስ ዮሐንስ መናገር ያው ለማያውቁት መጽሐፍቱን እየፈለጉ እንዲያነቡ ጥቆማ መስጠት ብቻ ነው የሚሆነው እንጂ ቅዱስ ዮሐንስ ማለት ሙሉ የቤተ ክርስቲያኗ ቃል አንደበት ነው። ዮሐንስ አፈወርቅ የተባለ ዮሐንስ ልሳነ ፍረት የተባለ ልሳነ ወርቅ የተባለ የክርስቶስ አንደበት የሆነ ቅዱስ ዮሐንስ ቤተክርስቲያን በቃ ነገረ ክርስቶስን በጥቅሉ እንደው በሰፊው የጻፈ እሱ ነው። ነገራችን ቅዱስ ጳውሎስን መልእክት በደንብ ለሰዎች ግልጥ ያልሆኑት ብሉይ ኪዳን አዲስ ኪዳንን ማብራሪያ ሰጥቶ የጻፈ የተረጎመ ሰዎች በተሳሳተ መንገድ እንዳይረዱት በትክክል እንዲረዱ ሱባኤ ገብቶ እነ ቅዱስ የዮሐንስን ራእይ እንኳን ጭምር እኮ የተረጎመ ቅዱስ ዮሐንስ አፈወርቅ እንደሆነ ታሪክ ይናገራል አይደል? እግዚአብሔር ገልጦለት የጠፋውን እንኳን የቅዱስ ዮሐንስን ራእይ አምጥቶ በደንብ እንግዲህ የቅዱስ ዮሐንስ ራእይ ለመተርጎም አስቸጋሪ የሆነ መጽሐፍ ነው። በጣም በብቃት ካልሆነ በስተቀር እስካሁን ድረስ እኛ እንኳ በእኛ በስጋዊ እንረዳ ብንል መረዳት አንችል። በቅንነት በአባቶቻችን ትርጓሜ በዛ በቅዱሳን ጸሎት ታግዘ ነው የምንረዳው እና ያን እንኳ እግዚአብሔር ገልጾለት የጻፈ ሊቅ ነው ቅዱስ ዮሐንስ። ያ ሁሉ በሰማይ የነበረ ነገር፣ በምድር የነበረ ነገር፣ በባህር የነበረ ነገር፣ በከዋክብት ስራ በሙሉ የተገለጠውን ነገር በደንብ ምን ማለት እንደሆነ ገልጦ የተረጎመ ሊቅ ነው። እንግዲህ ብዙ ድርሳናት፣ ተግሳጻት፣ ቅዳሴ አለ። ብዙ መጽሐፍት አሉት። ወደኛ የተተረጎሙ ብዙ መጽሐፍት አሉ። እነሱ አልፈዋልና እነዚህን የመሰለ ነው። እሺ ቃልት ያሰማል። እስኪ ሰው ደግሞ ይቀጥሉ። ምን አለ መቼም እንግዲህ በሳምንት ምን አለ የአንድ ሰው ስሜት አለ። በሳምንት አንዱ ሌላ ይሰማል፣ አንዱ ሌላ ያያል፣ አንዱ ሌላ ይሰማል። እንግዲህ ብዙ ናቸው። በነገራችን ላይ እንደው በዚህ ሳምንት ምን አለ የሚለውን ርዕስ ማስታወቂያ ከሰራን በኋላ እንደው በዚህ ቀን ምን አለ ራሱ ቢባል የሚያልቅ አይደለም። እንኳን በዚህ ሳምንት በዚህ ቀን ምን አለ ተብሎ ማታ በዕለቱ ዓለም ላይ ሀገራችን ላይ ቤተክርስቲያናችን ዙሪያ የተፈጠሩ ሁኔታዎችን ብንነጋገር ጊዜ አይበቃል።
ምክንያቱም በየቀኑ አዳዲስ ሁኔታዎች አሉ። ያው ዓለም አሁን ይሄ ቴክኖሎጂው ምን ወደ አንድ እያሰባሰበ ክፉንም በጎንም ሀሳብ በአንድ ጊዜ ወደ ሰው ጆሮ የሚያደርስበት ወደ ሰው ልቦና የሚያደርስበት ጊዜ ስለሆነ ክፉ ሰዎች ደግሞ ይሄ ምቹ ሆኖላቸዋል እና በቀላሉ ሀሳባቸው ወደ ሰው ልቦና ሰርጾ ሰዎች ያንን ሀሳብ ገንዘብ እንደሚያደርጉት ስለሚያውቁ በቃ በአንድ ጊዜ ነው የሚረጩት። ዓለም ደግሞ ያው አሉታዊውን ነገር የበለጠ የመያዝ የመቀበል እና እንደው ይሄ ብቻ ነው እና በዛ ምክንያት በጣም ብዙ ነው ያለው። እንዳሉት የበዓላቱን አክብረናል። እንኳን አደረሳችሁ ነው የምንለው ከበዓላቱ ጋር በተገናኘ። ሌላው ግን እዚህ ላይ በዓላቱ ላይ አልጨምርም። ዓላማችን ያው በማስተዋወቅ ነው። በዚህ ሳምንት ደግሞ ያው በተወሰነ ደረጃ አንዱን እንኳን ነው ዛሬ የምናየው። ይሄን የምናደርግበት ምክንያት እንደ መጀመሪያ እስኪ አንዱ ላይ እናተኩርና ከዛ በኋላ ሌሎቹንም ቀጣይ ደግሞ እግዚአብሔር ቢፈቅድ ሌሎቹን እያየናቸው እንሄዳለን ብለን ነው እንጂ አሉ ብዙ ሌሎች ጉዳዮችም ነበሩ ማየት የሚገባን፣ ግን ያው ሁሉንም አንድ ጊዜ ደግሞ አይታይም ማለት። ስለዚህ ከእሱ አንጻር አሁን ሰሞኑን እያየ ነው ያለው ምንድነው ከዚህ ከታቦት ጋር በተገናኘ ብሉይ ኪዳኑ የአዲስ ኪዳኑ ከዚህ ከቅዱስ ጳውሎስ በተለይ ከተናገረው በመልእክቱ ከአንደኛ ቆሮንቶስ ላይ በተናገረው የቅዱስ ጳውሎስ መልእክት ላይ ከዚህ ከጌታችን መድኃኒታችን ኢየሱስ ክርስቶስ ስጋና ደም ጋር በተገናኘ ከዛ ደግሞ ቅዱስ ጳውሎስ ይህን ህብስት ይህን ጽዋ ብሎ የገለጠውን እንደው ከጽዋ ማህበር ጋር ነው የሚገናኘው የክርስቶስ ስጋና ደም ያንን የሚገልጥ አይደለም የሚል መምህር ሰምተናል። ያው ብዙ ሰዎች ጋር ስለደረሰ ይሄን ብናየው ያን ያህል ከግለሰቦች ጋር አይደለም ጉዳያችን። ወደፊትም ለምናነሳው ሀሳብ ነው ይሄን የምንለው። ሀሳቦች ስናነሳ ከግለሰቦች ጋር ምንም ጉዳይ የለንም። ጉዳዩ ያለን ከሀሳቡ ጋር የሚመስለውም ሀሳቡ ነገራቸው። ግለሰቦች ምንም ያው ሰዎች ናቸው፣ ግን የሚረጩት ሀሳብ የሚወረውሩት ቃል በምዕመናን ልቦና፣ በምዕመናን አንድነት፣ በቤተክርስቲያን ቀጣይ ህይወት ላይ የሚያደርሰው አደጋ እንዳይኖር ያንን መከላከል ስለሆነ አንዱ የሚዲያችንም ዓላማ ደግሞ ቤተክርስቲያንም አስተምሮ ብላ ስትመድብ እንዲህ አይነት ሀሳቦች ላይ ግልጽ የሆነ ማብራሪያና ግልጽ የሆነ የአቅማችንን ሀሳብ መስጠት ስለሚገባ ነው። እና እንደው እንዴት አዩት? ያው ግልጽ ነው እያስባለሁ እርሶትም ጋር ደርሷል ብዬ ስለማስብ ነው። እስኪ እሱን በሉትና እኔም በኋላ መጨረሻ ቅድም ያሉትን እኮ ነው። በቀኑ ምን አለ ቢባል በቀን የተሰራውን በሙሉ ማታ በተሰራ ቀጥታ እየተላለፈ ነው እኛ ጋር ነው የሚደርሰው። ብዙን ጊዜ ያው ስለማናየው ስራም ስለምንሆን ስልካችንም ስለማንከፍት የስልካችን ከፍተን የምናይበት ጊዜ ስላለ ነው እንጂ ነገሩ ራሱ ቀን ውሎ አይፈጅም። በቃ በደቂቃ በቀጥታ እየተሰራጨ ነው በየዓለም በየሁሉ ጆሮ በየሁሉ አይን እንዲታይ በየሁሉ ጆሮ የሚሰማ አንድ ጊዜ መድረስ የሚችል ነውና ደርሷል። እኔ ይህን ያው በቀጥታ ሰውየው ተናገሩ የተባሉት ሰው ባሉበት መድረክ ላይ ባንገኝም ባንሰማም እንግዲህ ማህበራዊ ሚዲያው እየተቀባበለው አይተናል። ተላልፏል። ደግሞ ሚዲያውም እዛ ላይ እንዲቀረጽ የተደረገበት አንዱ ትልቁ ምክንያት እንዲተላለፍ ችለዋል ተደራሽ ሊሆን መቼም ሚዲያ ባይሰለፍ እዛ ጋር እሳቸው ሚዲያ ፊት ባይናገሩ ያ ነገር የትም ሊደርስ አይችልም። ያስተምራል ተብሎ ስለታሰበ ነው። በነገራችን ላይ ሚዲያው እዛ ሲሰለፍ ቤተክርስቲያን ወደ ምሕረት ሚዲያዎች ሲመጡ ስህተት ይተላለፋል ተብሎ አይታሰብም። የሚመጡት መምህራንም የታወቁ ናቸው ተብሎ እምነታቸው ታምኖባቸው፣ ትምህርታቸው ታምኖባቸው፣ እውቀታቸው ታምኖባቸው ነው የሚመጡት በመጀመሪያ። እንግዲህ በዛ ልክ እንደው እንግዲህ በውስጥ ለውስጥ የሚሰራ ስራ ካለ እግዚአብሔር እዚህ ላይ የታደው ውይይት ስለሆነ በዚህ ሳምንት ምናለ የሚለውን እንደዛኛው የትምህርት አይደለም ወይ በውይይት እያስኬድ ነው ስለሆነ ሀሳቦችን በደንብ ማድረግ ይፈልጋል፣ ማየት ይፈልጋል። እውነት ለመናገር ሚዲያዎቹ ቢሆን በደንብ የሚያወዛግቡ ሰዎችን እና የሚያወዛግቡ ሀሳቦችን መከተል አንዱ የሚዲያዎቹ ጠባይ ጠባይ። በተለይ ማህበራዊ ሚዲያው በደንብ በቃ ይሄ ማን ነው ቀለብ ሊሆን የሚችለው። እኔ ለሁለቱ የምፈልገው መምህር አውደ ምሕረት ሚዲያ ሲመጣ ዝም ብሎ ማንኛውም ሰው እንደፈለገ አንጥቶ ሚዲያ መትከል ይችል አሉ። ሚዲያዎች አሉ፣ የቤተክርስቲያን አውደ ምሕረት አካባቢ ያሉ የሚሰሩ ሚዲያዎች አሉ፣ የግል ሚዲያዎች አሉ። ስለዚህ ሚዲያዎቹ ጊዜ ወደ ቤተክርስቲያን ሲሄዱ በቃ እንዲህ አይነት ሀሳቦች ላይ የማተኮር እና ደግሞ ቆራርጦ የማቅረብ ይሄ በደንብ ነው የሚሰራበት። ሙሉ ከማስተላለፍ ይልቅ እንደው ቆርጦ ለሰው ጆሮ ጥያቄ ሊፈጥር የሚችል ከዛ ሌሎች ሊቃውንት ደግሞ እዛ ላይ ሀሳብ እንዲሰጡ ደግሞ ያንንም ጭምር ማምጣት እና ይሄ የሚዲያዎቹ ጠባይ ነው። አሁን ያለው ማህበራዊ ሚዲያው ላይ ስላለን በደንብ ነው አሁን በቃ በየማህበራዊ ሚዲያውም የሚተላለፈው ነገሩ ያም እያነሳ እየቆረጠ እየላከ ነገሩን ማትኮር ላይ ስለሚፈልግ እኛም እኮ ሙሉን አልሰማነውም ተቆርጦ ነው የደረሰው። ስለዚህ እሱንም ልክ ነው። እንግዲህ ዞሮ ዞሮ እኔ አሁን ከቤተክርስቲያኒቱ ከተቋምነቱ አንጻር ሚዲያዎቿን ስታቀርብና እንዲቀረጽ ፈቃድ ስትሰጥ በዛ ተንኮል ውስጥ ያሉትን ሰዎች ለይታ የማታውቅበት አቅም ይኖራል የሚለውን አስቤ ነው። እንደተባለው በእርግጥ
ከዛ በኋላ ግለሰቡ ለራሱ ያ የሚዲያው ባለቤት የሚመቸውን ሊልክ ይችላል። እዛ ላይ ሲቀርብ ዞሮ ዞሮ ሙሉን ወስዳለሁ ብሎ ነው ታምኖበት ይቀርባል። በኋላ ግን አነጋጋሪ ሆናቸዋል ሊለቅ ይችላል። ያ የግለሰቡ የሚዲያው ችግር እንጂ የቤተክርስቲያኒቱ ችግር አይደለም። ቤተክርስቲያኒቱ ሙሉዋ መልእክት ለማስተላለፍ የምትፈልገው እንደ ስብከተ ወንጌል እንደ ሰበካ ጉባኤ መምህራን ሲጋበዙ ጉባኤ ሲዘጋጅ የሚፈለገው ሙሉ ትምህርት እንዲተላለፍ መምህሩም ደግሞ ትክክለኛ የሆነ መልስ እንዲሰጥና እንዲያስተምር ነው እንጂ ይሄ ችግር ቢሆን ችግር የለም ቶሎ የሚመጣ መምህር። ከዛ ውጭ ነው እንግዲህ ውስጥ ለውስጥ መስራት የሚፈልጉ ሰዎች ካሉ እግዚአብሔር ይመርመራቸው ያልኩት በዛ ነው። እንደ ቤተክርስቲያኒቱ ዓላማ ግን እሱ ነው የነበረው። ከእሱ አንጻር እንግዲህ በዛ ልክ ተጋብዘው የመጡ መምህራን ደግሞ እንዲህ አይነት ነገር ድንገት ይፈጠራል። አንደኛ ድንገት ይፈጠራል። ሁለተኛ ደግሞ አሁን በአብዛኛው እንደው በየጊዜው እየተከሰቱ እንደሚመጡት አይነቶች ከሆነ ደግሞ ሆን ብሎም ይፈጠራል ለማለትም እየዳዳን ነው። እኛም ጭምር በቃ ህሊናችን እንደው ሆን ብሎ እየተፈጠረ ነው ይሄ ነገር ወደ ማለትም ሊወስደን እየሞከረ ነው ከሰዎች ከምናየው አንጻር ከሚሆነው አንጻርና ያ ነገር በአውደ ምሕረት ቤተክርስቲያን እንዲህ ብላ ከጋበዘች ያብራሩ ብላ ከጠየቀች አንደኛ እኔ ይሄ ነገር የተነገረበት ጥያቄ እንግዲህ ያየነው መልስና ጥያቄ ነው። በቀጥታ ያየነው ትምህርት አይደለም። ያው ትምህርት አይደለም። እንደተላለፈው መልስና ጥያቄ መርሃ ግብር ነው። ያው ቁመው ነው ያየነው። ቁመው እያስተላለፉ ያሉት እንደ ስብከት አይነት ነው። ግን ጠያቂ ጠይቆ ስለታቦት ከዛ መልስ እየሰጡ ነው ያየነው። ይሄ ተልኮላቸው አይተውት በትክክል ተረድተውት መልስ ይዘውበት መጥተው ከሆነ እውነትም ችግሩ ያስተላላፊው ችግር ነው። ሳይላክላቸው ድንገት ተጠይቀው ከሆነ ሁለት ችግር አለ። አንደኛ የጠያቂው ችግር አለ። ዕለቱን ጥያቄ አይጠየቅም መቼም ሰው ነውና ምንም ምሁራን ቢሆኑ አሁን መልስልኝ እንደው ምንስ ነው ኦርቶዶክሳዊ ልማድ ምንስ ለማለት ተፈልጎ ነው እንዴ? ምንም ሰውን እኮ አንደበትም ሊስት ይችላል እንኳን ህሊና እንኳ ሳይጠፋ ውስጥ ላይ እንኳ እውቀቱ ቢኖር ውስጥ ላይ እውቀቱ እንኳ እያለ አንደበት ሊስት ይችላል። መደናገጥ ሊኖር ይችላል። ዕለታዊ ጥያቄ ሊሆን ይችላል። ሰው ይሄ በዓለማዊ እንኳ ሰው እኮ ሲከሰስ ቀድሞ ፍርድ ቤቱ ምን ይልክለታል? መጥሪያ ይልክለታል። መጥሪያ ሲልክለት ምንድን ነው የሚልክለት? የክሱን ዝርዝር በሙሉ አብሮ አያይዞ ይልክለታል። መልሱን ተዘጋጅቶ ይመጣል። ይሄ ነው። ቤተክርስቲያን ደግሞ ከዛ የበለጠች ናት። ዓለማዊ ጉዳይ አይደለም፣ የህይወት ጉዳይ ነው እና በዛ ልክ ነው። ሁለተኛ ግን ተልኮላቸው አይተውት አምነውበት ከመጡ መልሱ ስህተት ነው። መልሱ ስህተት ነው። ለምን አምነውበት ከመጡ ስህተት የሚሆነው ከልባቸው ስተው የፈለገ ይፈጠር ብለው የሌላውን አውቀው የራሳቸውን ለማስተላለፍ መጥተው ከሆነ ይሄ ከክርስትና የወጣ ስህተት ነው የሚሆነው። አይ ግን ስህተቱ የግላቸው የእውቀት ስህተት በቃ ያረዳድ የግላቸው ስህተት ሆኖ ከሆነ እሱ ደግሞ እንደገና የሚታረቅ ነው። በመጽሐፍ ይቅርታ የሚጠየቅበት ነው። ያን ያህል ብዙ በቃ ነገሩን አስተካክሎ መመለስ ይቻላል። አሁን ከዚህ አይቸው ነው። ለምሳሌ አሁን አንዳንዴ ትርጓሜያትን ስንተረጉ በሁለት በሶስት አንድም እያልን እንሄዳለን። አንድም ስል በአንድ በኩል አንድ ሊያስተረጉም ይችላል፣ በአንድ በኩል አንድ ሊያስተረጉም ይችላል። ያ ማለት ግን ሀሳቡ ይለያያል ማለት ግን አይደለም። አንድም ማለት ግን የሀሳብ ልዩነት አመጣ ማለት አይደለም። ዓላማውን አይስትም። ማስረዳት የፈለገውን ዓላማ ያንን ለመረዳት ነው። እነዚያ አንድሞች ነገሩን በብዙ መልኩ በደንብ ለማየትና ነገሩን ለመረዳት ብዙ ማስረጃ እንዳለው ማሳያ ነው እንጂ ነገሩን ስቶ መሄድ ማለት አይደለም። ስለዚህ ይሄ በቀደም የተነገረው እኔ ስጋው ደግሞ የሚለው አሁን እንደው ከሰንበቴ ጋር ተያይዞ ነው መልስ የተሰጠው። እንትን ይሄ ማዕድ የሚለው የአጋንንት ጽዋና የእግዚአብሔርን ጽዋ የአጋንንት ማዕድና የእግዚአብሔር ማዕድ የሚል አንደኛ ቆሮንቶስ 10 ላይ 21 ከ20 ጀምሮ ነው ያለው። እሱ ነው መልስ የተሰጠው እና ከሰንበቴ ጋር ነው እንጂ ከስጋው ደሙ ጋር ግንኙነት የለውም የሚለው እሱ አይደለም። በቃ ትርጓሜውን ማየት ይቻላል። ዋናው ፍሬ ቃል በቃልም አለ፣ ትርጓሜውን ማየት ይቻላል። በቃ ቃል በቃልም በራሱ ለምሳሌ አሁን መጀመሪያው ላይ ብናነበው ወደኋላ ምሳሌዎች ሰጥቶ ነው ከቁጥር 1 የሚጀምረው። ለምሳሌ ያነሳቸው ነገሮች አሉ። ቅዱስ ጳውሎስ ወደኋላ ደመናውን አንስቷል፣ ባሕሩን አንስቷል፣ ኮኩን ውሃ የፈለቀበትን አለቱን አንስቷል፣ የበሉትን ምግብ ከሰማይ የወረደው በደመና ተጠቅሎ የመጣውን በደመና ተጭኖ የመጣውን ያ ድንብላል የመሰለውን ምግብ አንስቷል። እነዚህን አንስቶ ባሕሩን፣ ደመናውን፣ ባሕሩን፣ ምግቡን፣ መጠጡን አንስቶ ምሳሌ ሰጥቷቸው አለቱንም በራሱ መስሎታል። እንደውም ሁልጊዜ እኮ የምንተረጉበት የትርጓሜ መነሻችን መነገራችን ይሄ አለት ነው። መጻሕፍት ይተረጉማሉ፣ ሐዋርያት ትርጓሜ ሰጥተዋል። ነገሮችን ዝም ብሎ በቀጥታ ብቻ አይደለም ያዩት፣ በጥሬ ቃሉ አላዩም። ትርጓሜ ሰጥተዋል ስንል እኮ ወኮክሰ ክርስቶስ ብሎ የተረጉም አንዱ የትርጓሜ ያ ማለት ክርስቶስ ነው ብሎ ተናግሯልና ትርጓሜው ደግሞ እነዚህን ነገሮች ባሕሩ የጥምቀት ምሳሌ ነው፣ አለቱም ደግሞ የክርስቶስ
የአካላቱ ያገኙት ምግቡም እንትኑ ከሰማይ ከደመና የወረደው መናው የክርስቶስ ስጋው ደግሞ ምሳሌ ነው። ሶሪ ቅዱስ ዮሐንስ ወንጌል ምዕራፍ 6 ያለው ወይ ከሙሰበና በገዳም ይለው በገዳም መጠጡም የክርስቶስ የደሙ ምሳሌ ሆኖ ነው የተሰጣችሁ። ለዚህኛው ለአማናዊው ማሳያ ነበር ነው። ይሄ ምሳሌ ነው። እኔ ምናልባት እዚህ ላይ ይመስለኛል በምሳሌ አይተውት ይመስለኛል ያኛውንም ጭምር። ታችኛው ግን ምሳሌ አይደለም የሚለው ታች ነው። ይሄ ከላይ ምሳሌ መስሎ ለስጋው ደግሞ ምሳሌ አድርጎ ይመጣ። ታች ላይ ግን ከቁጥር 14 ጀምሮ ከጣዖት ማምለክ ጋርና እግዚአብሔርን ከማምለክ ጋር ተለይቶ ሲሄድ ከሚበሉት ቅዱስ ሥጋና ክቡር ደሙ ጋር አያይዞ ነው አያይዞ በቀጥታ ላንብበው። ወንድሞች አሁንም ጣዖትን ከማምለክ ሽሹ፣ ለአዋቂዎች እንደሚነገር እነግራችኋለሁ። ለአዋቂዎች እንደሚነገር ነው። በቃ ሲነግራቸው ለራሱ ዝም ብሎ አይደለም። በቃ ይሄ እንግዲህ በደንብ እንደሚረዳ ሰው በደንብ እንደሚያውቅ ሰው አድርጌ ነው መነግራችሁ። እኔ እንደ ጀማሪ ትንሽ ትምህርት እንደሚሰጥ ገና እንዲህ ነው ተብሎ በምሳሌ እንደሚነገረው ራሱ አይደለም፣ በቀጥታ እንደሚነገር ሰው ነው በቃ እየተነገረ ያለውና ትክክለኛውንም እናንተ ራሳችሁ ፍረዱ። በቃ ትክክለኛውን ራሳችሁ ፍረዱ። ከላይ የመጣባቸው ነገሮች አሉ። ከላይ የመጣባቸው ከዛ ይልና ይህ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር አንድ አይደለምን? አንድ ምንድን ነው? ጥያቄ ነው። አንድ አይደለምን? ጥያቄ ነው። አንድ ነው ያለበቃ አንድ አይደለም። እንግዲህ ቅዱስ ጳውሎስ ምሳሌ ከሆነ ሰንበቴ ከደም ጋር ሊመስለች የሰንበቴ ጽዋ ይቺ በገንቦ ተይዛ ወይም በእኛ በዋንጫ ጠጥተን ውሏችን ስንጠጣው የምንውለው ይሄ የሰንበቴ ጽዋ በፍጹም ዝክር ከስጋው ደሙ ጋር ሊመሰል ይችላል። ቅዱስ ጳውሎስ ዝክርንና ስጋው ደሙ የማያውቅ ሐዋርያ አይደለም በጭራሽ። እንደዛ ነው። ከዛም ይቀጥልና የምንፈትተው ይህ ህብስት ከክርስቶስ ሥጋ ጋር አንድ አይደለምን? ህብስቱ አንድ እንደሆነ ነው የምንፈትተው። አንድ እንደሆነ ማለት በራሱ ህብስቱ አንድ እንደሆነ ከማን ጋር አንድ እንደሆነ ይሄኛው ህብስት እዛ የክርስቶስ ሥጋ መስቀል ላይ ከተቆረሰው አንድ እንደሆነ ማለት እኮ ህብስቱ አንድ እንደሆነ ማለት እኮ አንድ ዳቦ ቀረበ ማለት አይደለም። በዚህ ትርጓሜ ህብስቱ አንድ እንደሆነ ማለት አንዲት ዳቦ አንዲት ብሎ ማቅረብ አይደለም። ከፊት ካለው ከክርስቶስ ደም ጋር የምንፈትተው ህብስት አንድ ነው። በቃ አንድ ነው አይደል? አለቀ ራሱ። አሁን እኮ ቅዳሴያችን አንደኛው እንትን እኮ ይሄ ነው። በቃ እንዴ አንድ እንደሆነ ይሄ በነገራችን ላይ ሱታፌ ደግሞ ግዕዙን በራሱ ብናየው ሱታፌ የሚለው ቃሉ በቀጥታ የሚነግረን ስለሆነ አሁን ምንድነው የእግዚአብሔርን ወደ ታች ዝቅ ብሎ ነው የእግዚአብሔርን ጽዋና የአጋንንትን ጽዋ እንዳድርጋችሁ መጠጣት አትችሉም፣ የእግዚአብሔርን ማዕድ የአጋንንትን ማዕድ በአንድነት ልትበሉ አትችሉም የሚለው እዛ ቀጥሎ ያለው ነው። አሁን እዚህ ጋር ቀጥታ ቃሉ ላይ ብቻ ያለ ማረፍ ያለብን ከኋላ አርስታ አይቶ ነው መምጣት የሚችለው መጻሕፍትም እሱ ናቸው። እሱ ስለሆነ እስኪቀጥሉበት ነው። አንድም እሱ ነው። ሁለተኛው የእግዚአብሔር ማዕድ የሚለው በራሱ የእግዚአብሔር ጽዋ የሚለው በራሱ ለየትኛው ነው የሚነገረው? አሁን ለምሳሌ አንድ ሰው ጽዋ ስንበቴ ማህበር አልተሳተፈም ማለት የእግዚአብሔር ማዕድ ላይ አልተሳተፈም ማለት ነው። የእግዚአብሔር ማዕድ ማለት በራሱ ይሄ ምንድን ነው የሚለው በደንብ መመርመር የሚፈልግ ነው። የቅዱስ ጳውሎስ የተናገረው ስለሆነ መንፈሳዊ ልብ መያዝ ነው። ይሄ ምንም የሚከብድ ወይም እንደው እንደ አይነት መምህራንን ያስቸግራል ብለን የምናስበው አይደለም። እኔ እንደው ይሄኛውን ሀሳብ ከማብራራት በላይ የሚያሳስበኝ ቤተክርስቲያን ወይም ምዕመናን ምን እየሆኑ ነው? ወዴት እንዲሄዱ ነው የምንፈልገው? የመምህራን ዓላማ ምን ማድረግ ነው? ቤተክርስቲያን መምህራንን ስትመንድ ምን አድርጉልኝ ብላ ነው? ግራ አጋቡልኝ፣ አጀንዳ ፍጠሩልኝ ብላ ነው። እኔ ቢያሳስብኝ እሱ እኔ አሁን ይሄኛው ጉዳይ ብቻ አይደለም፣ ሌሎች መምህራንም ላይ አልፎ አልፎ የምናየው ስለሆነ በቃ ሆን ተብሎ ተፈልጎ የሆነ ነገር አንድ ሰሞን መነጋገሪያ የመሆን አጀንዳ መፍጠር በቃ እንደ አንድ ብቃት ወይም እንደ አንድ የሊቅነት መለኪያ ወደ ማድረግ እየተመጣ ነው። እና እኔ እንትኑ መርሁ ላይ ነው የኔ አስተያየት። በቃ ቤተክርስቲያን ምዕመናን አንድ እንዲሆኑ ከሆነ ዓላማው፣ ወንጌል እንዲሰበኩ ከሆነ አንድ ሆኖ ደግሞ ወደ መንግስተ ሰማያት እንዲመለከቱ ከሆነ ዓላማው፣ ቤተክርስቲያንና ምዕመናንን ማቀራረብ ከሆነ ዓላማው፣ እንዲህ አይነት ሀሳቦች በእንዲህ አይነት ሁኔታ ማጫወጫ ለምን አስፈለገ? በእርግጠኝነት ተፈልጎ ነው በነገራችን። ምክንያቱም በአንድ ሳምንት የተደረገው በሁለተኛው ብሶ ነው የመጣው። ልክ አንድ ሳምንት መነጋገሪያው በነገራችን ይሄ ሁለተኛ ሳምንቱ ነው። አሁን በዚህ ሳምንት ብለን ጀመረው እንጂ የጀመረው ከዛ በፊት ያጀንዳት። ስለዚህ በደንብ ታስቦበት እየሄደ እንደሆነ ነው የሚገባኝ። ስለዚህ እንዲህ ከሆነ ደግሞ ቤተክርስቲያን ወደፊት ምዕመናን የት ነው የሚደርሱት? ተስፋ ይሰጣሉ የሚባሉ መምህራን፣ የምዕመናንን ግራ መጋባት አጥርተው ለይተው ያስተምራሉ የሚባሉ መምህራን ቃል በቃል የተጻፈውን እንኳ ጭምር በእንዲህ አይነት ሁኔታ ግራ ወደሚያጋባ አድርገው መልስ ከሰጡ የምዕመናን ህይወት ምንድን ነው የሚሆነው የሚለው ነው የሚያስጨንቀው። የዛሬው አይደለም፣ ነገ ደግሞ ከዚህ በላይ ምድር የታሰበው
በእርግጠኝነት አሁን እኛ የምንለው ለእንደዚህ አይነት መምህራን ምንም ነው። ምክንያቱም ስልጠና ሲሰጡበት ሲያስተምሩት የኖሩት ትምህርት ነው። ይሄ በእርግጠኝነት ተስቶ አይደለም፣ ግን በቃ የታሰበ ነገር አለ። ወይም ደግሞ በቃ ክፉ ሰዎች ወይም ክፉ ዓላማ ያላቸው ሰዎች የሆነ የሚፈልጉት ጉዳይ አለ ብዬ ነው የምንረዳው። ይሄ እንግዲህ የግላችን አስተያየት ነው። ነገራችን ላይ ቤተክርስቲያን የሚወክል አይደለም። እኛ ከተረዳነው አንጻር ስለሆነ እነሱም በተረዱት ነው። አውደ ምሕረት ላይ ነው እነሱ ሲያሉት። እንደውም እነሱስ ቤተክርስቲያንን የመወከል አቅሙ 100% ነው፣ ሙሉ ለሙሉ ግን አውደ ምሕረት ላይ የተነገረው። ስለዚህ እንዲህ ከሆነ መጽሐፍት ራሳቸው የሚብራሩበት መንገድ ያለ፣ የሚተረጎሙበት መንገድ ያለ፣ እንደገና ሊቃውንቱ ደግሞ አንድን አረዳድ ለምዕመናን ሲያስረዱ የሚያስረዱበት መንገድ ያንን የቤተክርስቲያኒቷን የትምህርት የጥበብ የእውቀት የጉባኤ ቤት እና በቴዎሎጂ ከሆነ ደግሞ የቴዎሎጂ አረዳድ ይዘው ነው የሚያስረዱት። ያ ደግሞ በእርግጠኝነት ቤተክርስቲያን ጉባኤያዊት መሆኗን የሚናገር ነው። የትኛውም ሊቅ ከቤተክርስቲያን ጉባኤ በላይ አይደለም። የቤተክርስቲያኒቷ እውቀት ደግሞ የጉባኤ እውቀት ነው፣ ወይም ቤተክርስቲያን ጉባኤያዊት ናት። እና እንዲህ አይነት አፈንጋጭ ሆኑ ብለው አረዳዱ ላይ ማለት ነው አረዳዱን አፈንግጠው በማስረዳት የሚሞክሩ መምህራንን ቤተክርስቲያን የሚመለከተው ሁሉ አጥቢያዎችም ሊሆኑ ይችላሉ፣ ሰበካ ጉባኤ፣ ምክንያቱም አጥቢያ ላይ ነው የተነገረውና የሚመለከታቸው ሁሉ በደንብ ሊጠብቁ ይገባቸዋል። በቃ ይሄ በቃ ከዚህ በኋላ መታረም አለበት። አጥቢያው እኮ ማብራሪያ መስጠት አለበት። እዚህ ጉዳይ መምህሩ ብቻ እኮ አይደለም፣ አጥቢያው እዛ ይሄ ትምህርት የተሰጠበት አጥቢያ አንደኛ በዛ አካባቢ ያሉ ምዕመናን ግራ ተጋብተዋል። በዛ አካባቢ ያሉ ካህናት አገልጋዮች በእርግጠኝነት ይጠየቃሉ። በምዕመናን ምንድን ነው የተባለው አጥቢያችሁ ላይ አውደ ምሕረታችሁ ላይ ይባላሉ። መምህራን ወንጌሉ ይጠየቃሉ። ከዛ ሰንበት ትምህርት ቤቱ አለው ምንድን ነው የሚሰሩት? ሰንበቴ ማህበራት ነው ይሰራሉ። እዛ አካባቢ እንዴ ይሄ ለእኛ አይደለም የተነገረው ማለት እኮ አለባቸው። ሰንበቴ ማህበር እኮ ይሄ አይደለም ዓላማውን ጭምር እየሳተ ነው የሚል ማብራሪያ መስጠት ያስፈልጓል አጥቢያው። ከዛ ባለፈ ደግሞ ሌሎቹ አጥቢያዎች ደግሞ ከእንዲህ አይነት ግራ የሚያጋቡና አጀንዳ ሊሆኑ የሚችሉ ሁኔታዎች ሲመጡ በጊዜውና በወቅቱ ግልጽ የሆነ ማብራሪያ መስጠትም አለባቸው። ምክንያቱም አሁን ይሄ በቤተክርስቲያኒቷ ዓለም አቀፍ ቤተክርስቲያኒቷ ባለችበት ሁሉ ግራ የሚያጋባ ሀሳብ ነው የተዘራው። ቀላል አይደለም። በዚህ ዘመን አንድ ቦታ የተነገረች ነገር ሌላ ቦታ የመድረስ እድሏ ቅድም እንዳሉት ቀጥታ ነው። ቀጥታ ስለሚደርስ ለምዕመናን ልቦና መጨነቅ ያስፈልጋል። ወይስ ደግሞ በቃ ምዕመናን እረፍት ማግኘት የለባቸውም ነው የእነዚህ መምህራን አቋም ነው። የእነዚህ መምህራን አቋም በቃ ምዕመናን አጀንዳ ሊፈጠርላቸው ይገባል። በየጊዜው በቃ የሚወዛገቡበት፣ የሚጨቃጨቁበት፣ የሚከራከሩበት ይሄ ነው ይሄ አይደለም የሚባባሉበት በቃ እረፍት እንዲያገኙ ይፈልጋሉ የሚልም ሌላም ጥርጣሬ እንድንጠረጥር ያደርገናል። እና ትምህርቱ ቅድም እንዳሉ ታስቦበት ከሆነ በጣም እጅግ ክህደት ነው። ታስቦበት ከሆነ ሳይታሰብ ከሆነ ወይ ድንገት ከሆነ ደግሞ ስህተት። ክህደትና ስህተት ያው ውሽስ እንትን ስላላቸው ማለት ነው። ክህደት ነው ታስቦበት። አሪዎስን መምህሩ ምንድን ነው ያለው? ቅዱስ ጴጥሮስ ተፍጻሜተ ሰማዕት ምንድን ነው ያለው? ልጄ አስበህ ከሆነ አትናገረው፣ ተናግረህ ከሆነ አትገመት። አሁን እያየን ያለ ነው ክህደትን መደጋገም፣ ስህተትን ተሳስታችኋል ከተባሉ ይሄዳችኋል። የዚህ ዘመን ሰዎች መምህራንን የሚሉ ሰዎች ምንድን ነው ግን ሊቅነቴን አትንኩ ይመስለኛል። እንግዲህ አሁን እኔ በላይ ነኝ ወይም ይበልጣለሁ፣ ስለዚህ እኔ ማን ነው የሚናገረኝ? በነገራችን ላይ እንግዲህ አይነት ሰዎች ለቤተክርስቲያኒቷ ከፍተኛ መዋቅር የሚገዙ ማለት ነው እንደ እውነት ለመናገር ምክንያቱም ባናውቅ ቅዱስ ፓትርያርኩንም ጭምር እስከ መዝለፍ ድረስ የደረሱ ግለሰቦች ናቸው አሁን ባለው አጀንዳ ውስጥ ያሉ ሰዎች። ስለዚህ ራስን የቤተክርስቲያን መለኪያ አድርጎ ማቅረብ ክህደት ነው። በነገራችን ክህደት ነው። ቤተክርስቲያኒቷ እውቀት መራ እውቀት አይደለም፣ ህይወት ነው የሚመራት። ህይወት ደግሞ አሁን የት ቦታ እንዳለ ነገር ህይወት የት ቦታ እንዳለ ህይወት አሁን ምን ቦታ ተዘግቶበት እንዳለ ነገር አሁን ሊቅነት ነው ፊት ለፊት መጥቶ ልምራችሁ የሚለን እሱ ደግሞ ቤተክርስቲያኒቷን ሲያከስራት ነው የሚኖረው። ማለት ሊቅነት አያስፈልግም እያልን ነገር አይደለም፣ እውቀቱን አይደለም እያልን ያለን። ግን ሰዎች በሊቅነታቸው እልህኛ ሆነው በቃ አንድ ጊዜ ተሳሰቻለሁ ስህተቴን እመኑልኝ ካሉ ግን ይሄ በጣም አደገኛ። ስህተቴን እመኑልኝ ይቅርታ መጠየቅ ካለበት ይቅርታ መጠየቅ አለበት። በሱ ምክንያት አንድ መምህር ክዶ ከሆነ እኮ ተጠያቂ ነው። እንኳን አይደለም የሁሉ ሰው ግራ መጋባት እና ተናግረው ከሆነ አትድገመው፣ አስበው ከሆነ አትናገረው የሚለው መር ለሁሉም የሚሰራ አንድ ሰው ክህደት ሊያስብ እውነት ትክክል መስሎት ሊያስብ ይችላል። ካሰበ ከመናገሩ በፊት ያንን በጣም አርቆ አስቦ ነው መናገር የለም። ዝም ብሎ እንደመጣለት መናገር የለበት። ተናግሮት ሰዎች አይ ስህተት ነው ትክክል አይደለም ካሉት ደግሞ የበለጠ ሰዎች ውስጥ ሆኖ ማሰብ አለበት። ራሱ ውስጡማ ነው ተናገሩ። ከዛ ደግሞ ሌሎቹ ምንድን ነው ያሉ ከምን አንጻር ሆነው ነው ለካ ትክክል አይደለም ወደሚልም ደግሞ ራሱን በሌላ በኩል ሆኖ ማየት ይገባዋል። ከዛ በኋላ አለመድገም ትክክል እንኳን ቢሆን በነገራችን ትምህርቱ እንኳን በቃ ትክክል እንኳን ቢሆን መጽሐፍ የሚደግፉት እንኳን ቢሆን መጀመሪያ ምዕመናንን ያንን አረዳድ የሚቀበሉ አድርጎ መስራት ይጠይቃል። ብዙ ብሎ ለሁሉ አሁን በዚህ ዘመን አውጥቶ መስራት እኔ ትክክል ነው ብያለሁ። በቃ አውጥቶ ዝም ብሎ አወዛጋቢ የሆኑ ወይም በቃ በሊቃውንቱ በውይይት በንግግር በጥናት
ሊለዩ የሚችሉ ጉዳዮችን እያወጡ አውደ ምሕረት መስራት ይሄ ትክክል አይደለም ማለት ለእያንዳንዱ ልክ አለዋል። እዚህ ዘመን ላይ ያለ ትውልድ ሁሉም አንድ ቦታ የሚገናኝበት አውድ ተፈጥሯል። ማህበራዊ ሚዲያ ዝም ብለን ለበረታው ላልበረታው ቤተክርስቲያን መጥቶ ለሚያውቀው ለማያውቀው ወስዶ አንድ ነገር መስራት ይሄ ቤተክርስቲያን ያላስተማረችው ነው፣ ሊቃውንቱም ያልመከሩት ነው። እስካሁንም እያንዳንዱ መጠና ጉባኤ ቤት የሚሰጥ እውቀት አለ፣ ቤተክርስቲያን የሚሰጥ እውቀት አለ፣ ሰንበት ቤት የሚሰጥ እውቀት አለ። እያንዳንዱ እውቀት ወጣት መጠጣት አለ፣ ፍትፍት መብላት አለ፣ አጥንት መብላት አለ። ትምህርትም እንደዛ አለ። ስለዚህ አሁን አጥንቱን ወስዶ በቃ ለህፃናት ወስዶ መስጠት ግን ሙቱ ማለት በቃ ህይወታቸው አያስፈልግ ማደግ የለባችሁ ማለት። ስለዚህ በዚህ ዘመን ያለው የሊቃውንቱ አንዱ ክፍተት ይሄ ነው። ይሄ እንግዲህ ሁሉንም ማለት አይደለም፣ ግን በዚህ ዙሪያ የሚሰሩ እንዲህ አይነት አወዛጋቢ የሆኑ አጀንዳዎችን የሚፈጥሩ ግን ይሄ በጣም ትልቅ መርህ እያዛባ እየሄደ ነው እያስባለሁ። ቤተክርስቲያን የግለሰቦች እስክትመስለን ድረስ መምህር ገሌና ሊቅ ገሌ የሚመሯት እስክትመስል ድረስ ነው አሁን እያለች ያለች። የሚቆጣቸው የለም፣ የሚናገራቸው የለም። ይሄ እኮ ቤተክርስቲያን ነው። በነገራችን ላይ አሁንም በጣም እኮ አስቸጋሪ ነገር እኮ ይሄ እኮ ቅዱስ ሲኖዶስ በመምሪያ ደረጃ እኮ መመሪያ ይሰጥበት የሚገባ ጉዳይ እኮ ይሄ እኮ ቤተክርስቲያኒቷን ቀስ እያለ ወደ ጥፋት የሚወስድ እኮ ነው። ይሄ እኮ አንድነታችንን እያዛባ ያለ ጉዳይ ነው። በጊዜው ካልታረመ ካልተያዘ ነገር ሁላችንንም ከቤተክርስቲያኒቷ አንድነት እየበተንን ነው የሚለው። ቤተክርስቲያን ደግሞ ህልውና ተጠብቆ ያለው አንድ መሆኗ ነው እና ይሄን ለማለት ነው። ዞሮ ዞሮ በዚህ ሳምንት ምን አለ የሚለው እንደው ለዛሬው ይሄን ባጭሩ ነው በማለት ነው። የሚጨምሩበት ካለ ይጨምሩበት። ይሄዳል አይደለም የሚጨምርበት ይሄው ነው። ዞሮ ዞሮ ያው እንግዲህ እንደኛ አቋም እንደኛ እንትን ነገሩ ስህተት ነው። ስህተት የሆነውም ከመጽሐፍ ቅዱስ አንፃር ነው፣ ከኛ ሐሳብ አይደለም። መጽሐፍ ቅዱስ አንፃር ነው። መጽሐፍ ቅዱስ ቃል በቃል እንደዛውም ደግሞ ትርጓሜ እንኳን አይደለም። ትርጓሜ ሊያከራክር ንባብ ቀጥተኛ ገጽ ነው። ትርጓሜም እንኳን ቢሆን እኛ ቤተክርስቲያናችን አባቶቻችን በመንፈስ ቅዱስ ተገልጾላቸው የተረጎሙትን እንቀበላለን። ስለዚህ በዚህ ልክ ነው እንዳልነው። የስህተት ከሆነ ይቅርታ መጠየቅ ነው። ዛሬም ያው ሚዲያ ነው፣ ሌላ አይደለም። ያው ሚዲያ ነው፣ አንድ ቀን ያደርሰዋል ይቅርታውን፣ እርማቱን፣ ችግር የለም። ስህተት ከሆነ ደግሞ አሁንም መመለስ ነው። ክደት ከሆነ መመለስ ነው። ስህተት ከሆነ ይቅርታ መጠየቅ ነው። ስለዚህ ይሄ ይደረግ ነው። በሌላ መልኩ ግን እንዲህ አይነት ነገሮች ሲፈጠሩ እኔ በሁለት መንገድ መታየት አለባቸው ነው። በቃ ስህተትና ክደት ባለው መልኩ ተለይተው መታየት አለባቸው። አንዳንዴ የሳቱትን ሰዎች እንኳን እንደው በተጫጫ ሰው በተጫጫ ልክ እንትን ባለ ልክ እነሱንም ወደ ስህተትም ላለመክፈት ሰው ያን የተሳሳተውን አካል በወንድምነት የመጠየቅ በሚዲያ እንኳን ሲተላለፉ ነገሮች ይመለሱ፣ ምን አስበው ነው፣ ትርጓሜውን እንዴት አይተውት ነው እንጂ ሰውነታቸውን የሚነካ እውቀታቸውን የሚነካ ቶሎ ብለን እዛ ውስጥ ካተኮርን የሚሆነው ምንድነው? ስድብ መወራወር ነው። ያም ተነስቶ አንተስ ምንድነህ አንተስ ምንድነህ እንዳይሆን አቋሙ ከታወቀ በኋላም እንኳን ራሱ ስድብ አያስፈልግም። መለየት ነገር እኮ ቤተክርስቲያን እኮ ይሄ ነው። በሌላ መልኩ ነው ለመናገር ሁልጊዜ የሚባል ነው። እንደው ዛሬ እኛ ምን በል ብለን ነው እንጂ እኔ ሊቃውንት ጉባኤ የሚባለው በጊዜ ወጥቶ ለዚህ መልስ ካልሰጠን ሊቃውንት ጉባኤ ምን ላይ ነው? በቃ ይሄ ሊቃውንት ጉባኤ ማለት እኮ በቃ ሙሉ የቤተክርስቲያኒቱ ጠበቃው ነው። በቃ ስህተት ሲመጣ እንዲህ አይነት ነገር ሲመጣ ግለሰቡን ጠርቶ ለግለሰብ እንዳረዳዱ ማስረዳት፣ ለተወዛገበው ህዝብ ግን የግለሰቡን ሀሳብ የተናገሩትን መምህር ሀሳብ እኛ በአቋም ጠይቀናል ተሳስቼ ነው ብለዋል ካሉ በዛ መልኩ እኮ ይቅርታው ሊመጣ ይችላል። በዛ በኩልም እና ቶሎ መልስ መስጠት ቢለመድ እና ሊቃውንት ጉባኤ እያልን እኮ እናውጃለን። መምህራንም በየአባራቱ ሲመጡ የሊቃውንት ጉባኤ አባል የምንላቸው ብዙ ሊቃውንት የምናውቃቸው አሉ እና እነሱ ራሳቸውን ባይደብቁ እውቀቱ ሞልቷል፣ ንባቡ ሞልቷል፣ እውቀቱ ሞልቷል። ለምንድን ነው ይሄ ደግሞ ከምንም ጋር የሚያያዝ እኮ ጉዳይ አይደለም። የመጽሐፉን እውነታ መግለጥ ነው አይደል? መግለጥ ነው እና አንደኛ ኃላፊነትም ነው ምስክርነትም ነው። እንደ ስራ ምደባም የሊቃውንት ጉባኤ ስራ ምደባው ይሄ ነው እና ይህንን መልስ በጊዜው ቢሰጡ እኛ ደግሞ ከነሱ ይዘን ነው። እኛ አሁን እንግዲህ የራሳችን መልስ እየሰጠን ነው አይደል? እኛ አሁን ሊቃውንት ጉባኤ መልስ እስኪሰጥ ድረስ አልጠበቅንም። ለምንድን ነው ያልጠበቅነው? ቀጥታ መጽሐፉ ስላለ ቤተክርስቲያንም ደግሞ በየአድባራቱ እንድናስተምር ስለዚህ ነገር ግራ የተጋቡትን እንድናጸና ልካናለች፣ መድበናለች፣ ተመድበናል። በዛ ልክ ለማንኛውም መድረስ ባለበት ልክ መድረስ ይህን ብለናል። ግን በአጠቃላይ ደግሞ በእነሱ ደግሞ በይበልጥ ቢሰጥበት የበለጠ ጥሩ ይሆናል። እንደውም እኛ ከማለታችን በፊት ለምን አንድ ቀን ያድራል? እንዲህ አይነት ነገር ሲመጣ ወዲያው እኮ ሶሻል ሚዲያ ላይ እንደወጣ ወዲያው መቼም ከሁሉም የሚደርሰው ቅድም እንዳለ ያን ጊዜ እንዲህ አይነት ነገር መጥቷል። ስለዚህ ሳያወዛግብ መምህራንንም ግራ ሳያጋባ ምዕመናን ጆሮም ቶሎ ሳይደርስ ቶሎ ለዚህ ርማት ይሰጥ ብሎ ሚዲያዎች እንኳን እንዳያስተላልፉት አደራ ብሎ እኮ መስጠት ይቻላል። ይሄ ነገር ስህተት ስላለው እስከሚታረም ድረስ ሚዲያዎች ባካችሁ እንደው ምንድን ነው እንዲህ ብሎ መገሰጽም ይቻላል እና በዚህ ልክ እንዲሆን ነው። ዞሮ ዞሮ ግን በዚህ ሳምንት ምን አለ? ይሄ ነው ያለው።
ቃል ያሰማልን። ባጭሩ ይሄ ነው ዓላማችን። ዞሮ ዞሮ ሀሳቦችን የተነሱትን ሀሳቦች ግልጽ ማድረግ የቻለውን ያህል ደግሞ መልስ የሚሰጥባቸው ላይ መልስ ለመስጠት መሞከር ነው። መስጠት የሚለው ድርስ ሀሳብ ነው፣ እሱ ሌላ ነው። ምንሰጠው ቤተክርስቲያን ራሱን ችሎ ቦታና ሁኔታ ስላላት የሊቃውንት ጉባኤ አባላት በነገራችን ላይ በዚህ ዘመን አሁን እንደው ማጠቃላይ ሀሳብ ነው። ትልቁ ችግራችን መነካካት አለመፈለግ የሚባል በቃ ገሌን አልነካም እነገሌን አልነካም በቃ ዝም ብሎ ተፈራርቶ መኖር ነው። ይሄ ቤተክርስቲያኒቷን ያጠፋት ነው ይመስል የግሌ ሀሳብ ነው። ይሄ ቤተክርስቲያኒቷን አሁን ካለችበት ህልውናዋ ከተፈተነበት የበለጠ ፈተና ያመጣባታል። መፈራራት እኔ ከተሳሳትኩ ማንም ሰው ሊፈረኝ አይገባም። በቃ የትም ልሳሳት የት ልታረም ነው የሚገባ። እኔ አሁንም ምለው ለራስም ጥቅም ነው። እነዚህ ሰዎች የቤተክርስቲያኒቷ የመዋቅር አባላት በመዋቅር ውስጥ ያሉ ናቸው፣ ደሞዝ የሚከፈላቸው ናቸው። እኔ አሁንም ይሄ አንዱን በላይ አንዱን የበታች አድርጎ የማሰብ ሁኔታ ሊኖር ይችላል እና ይሄን መታረም የሆነ ሰው ቢሳሳት ልታገስ ነበሩ፣ መዋቅሩ ይታገሰው ነበሩ። የሆኑ ሰዎች ሲሳሳቱ ለምንድን ነው ሽሩሩ የሚባሉት? ሽሩሩ የሚባሉት ማለት ግለሰቦችን ጠልተን ወይም ገፍተን አይደለም፣ ግን ሀሳባቸው አደጋ ስለሆነ እንዲህ አይነት ምዕመናንን የሚከፋፍል የሚፈረካክስ በቃ ይሄ አንድነቷን የሚያደፈርስ ሲመጣ መታገስ ያስፈልጋል። አልተሳሳቱ ከሆነ እኮ አጽንኦት መስጠት ያስፈልጋል። አልተሳሳቱም፣ ተረጋጉ፣ ግልጽ ነው፣ እናንተ ምን እያላችሁ ነው? ልክ ነው፣ መምሪያ ያስተማሩት የቤተክርስቲያኒቱ አቋም ነው ብለው ሊቃውንቱ ወጥተው መስጠት ነው። እሱ ደግሞ እንዳይሆን እዚህ ያለው ደግሞ መጽሐፉ ላይ ያለው ከዛ በኋላ መጽሐፉን ደግሞ አብሮ ማብራራት እና እሱ ነው። በዚህ ሳምንት ያሉት ሀሳቦች እነዚህ ናቸው። ቀጣይ ግን ከተመልካቾቻችን ነው ብዙ ነው የምንጠብቀው። ተመልካቾቻችን፣ ተከታታዮቻችን ከዚህ የበለጠውን ደግሞ እናንተ ሀሳቦችን እንድትልኩልን ጥያቄዎችም ካሉ ይሄን ደግሞ ብታዩት የምትሉትንም ሌላ ጎን ደግሞ ካለው ሌላ አቅጣጫ ደግሞ ካለው እሱንም ለማየት ዝግጁ ነን። የኔታ እንዳሉት የምናየው ሰዎችን ለመግፋት ወይም ሌላ ነገር ለማድረግ አይደለም። ስህተት ግን እንዲታረም ስህተት በማንም ላይ ቢሆን በማን መቀጠል የለበትም ከሚል አቋም ነው። ለዛሬው ይበቃናል። ቀጣይ ደግሞ በሚቀጥለው እንደርሳለን። እንግዲህ ሳምንቱን ደግሞ በዚህ ሳምንት ምን አለ ብዙ ሊኖር እንደሚችል ነው የምንጠብቀው። ብዙ እንዲኖር የሚሰሩ ስላሉ የማያወዛግብ ያለው እና ይሄ ነው ለዛሬው ይበቃናል። ቆቻል ሰንብቱ።